ጠቅላይ ሚኒስትር አብይና ፕሬዝዳንት ፑቲን በበርካታ ወቅታዊ ጉዳዮች ላይ ተነጋገሩ። ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በበርካታ ወቅታዊ ጉዳዮች ላይ የስልክ ውይይት ማድረጋቸውን የሩሲያ መንግስት አስታወቀ። ጠቅላይ ሚኒስትር አብይ ሰኞ መጋቢት 7 2018 ዓ.ም በማህበራዊ ሚዲያ ገጻቸው ባሰፈሩት አጭር ጽሑፍ ከፕሬዝዳንት ፑቲን ጋር ውጤታማ የስልክ ውይይት ማድረጋቸውን ገልጸዋል። እንደ ጠቅላይ ሚኒስትር አብይ ገለጻ የሁለቱ መሪዎች ንግግር በሁለትዮሽ ግንኙነትና በሌሎች የጋራ ጉዳዮች ላይ ያተኮረ ነበር። የሩሲያ ፕሬዝዳንት ጽሕፈት ቤት ክሬምሊን በበኩሉ ባወጣው መረጃ በበርካታ ወቅታዊ ጉዳዮች ላይ መነጋገራቸውን ገልጿል። የሁለቱ መሪዎች ውይይት ጠቅላይ ሚኒስትር አብይ ባለፈው መስከረም ወደ ሩሲያ በተጓዙበት ወቅት ስምምነት የተደረሰባቸው ጉዳዮች ላይ ያተኮረ እንደሆነም በክሬምሊን መግለጫ ላይ ተጠቅሷል። ጠቅላይ ሚኒስትር አብይ በየዓመቱ መጀመሪያ በፕሬዝዳንት ፑቲን ግብዣ ወደ ሞስኮ ተጉዘው በዓለም አቶሚክ ሳምንት ጉባኤ ላይ መሳተፋቸውና ከሩሲያው ፕሬዝዳንት ጋር መነጋገራቸው የሚታወስ ነው። ሁለቱ መሪዎች በወቅቱ ውይይት ካደረጉባቸው ጉዳዮች አንዱ ለማህበረሰብ አገልግሎት የሚውል ንጹህ ኃይል ምንጭ የሚውል የጋራ የኒውክሌር ኃይል ማመንጫ የማልማት ስምምነቶች እንደሆነ ተገልጾ ነበር። የኃይል ማመንጫ፣ ግብርና፣ የጤና ጥበቃ ልማትና የመከላከያ ትብብርን የተመለከቱ ጉዳዮች ላይ ውይይት አድርገው ነበር። በመስከረሙ ጉዞ ስምምነት ላይ የተደረሰባቸውን ጉዳዮች የተከተለው የሁለቱ መሪዎች ውይይትም ከፖለቲካ፣ ከንግድና ከኢኮኖሚ እንዲሁም ከሰብአዊ ዘርፎች ጋር የተያያዙ የሁለትዮሽ ትብብር መስኮች እንደተነሱበት ገልጿል። የክሬምሊን መግለጫ ሁለቱም ወገኖች የሩሲያና የኢትዮጵያን በወዳጅነት የተሞላ ግንኙነትን ለማጠናከር እንዲሁም በሚመለከታቸው ሚኒስቴር መስሪያ ቤቶችና ተቋማት መካከል ያለውን ግንኙነት ለማጠናከር ያላቸውን ቁርጠኝነት በድጋሚ አረጋግጠዋል ይላል። በተጨማሪም ፕሬዝዳንት ፑቲን 81 ሰዎች እንደሞቱ በተረጋገጠበትና በአጠቃላይ 125 ሰዎች በጠፉበት የጋሞ ዞን የመሬት መንሸራተት አደጋ የተሰማቸውን ጥልቅ ሐዘን ለጠቅላይ ሚኒስትር አብይ እንደገለጹላቸው ጽሕፈት ቤታቸው አስታውቋል። ሩሲያና ኢትዮጵያ ወደ 130 ዓመታት የሚጠጋ ዲፕሎማሲያዊ ግንኙነት ያላቸው ሀገራት መሆናቸውን በኢትዮጵያ የሩሲያ ኤምባሲ መረጃ ያመለክታል። ይህም ሩሲያ በአፍሪካ ካላት የረዥም ጊዜ ግንኙነት ከቀዳሚዎቹ የሚመደብ ነው። ሁለቱ ሀገራት በፖለቲካ፣ በወታደራዊ፣ በምጣኔ ሀብትና በባህል ጠንካራ ትስስር በታሪክ ውስጥ አዳብረዋል። ወደ ውጭ ዜናችን ስናልፍ ከ7ቱ ቁልፍ የኢራን ከፍተኛ ባለስልጣናት 6ቱ ተገድለዋል። አሜሪካና እስራኤል በኢራን ላይ የሚያካሂዱትን ጥቃት ከጀመሩበት ደቂቃ አንስቶ እስካሁን ድረስ ዋነኛ ኢላማ እያደረጓቸው ያሉት የአገሪቱን ከፍተኛ ፖለቲካዊና ወታደራዊ መሪዎችን ነው። በመጀመሪያው ቀን ጥቃት የአገሪቱ ጠቅላይ መሪ የሆኑት አያቶላ አሊ ኻሜኒን ጨምሮ ሌሎች ቁልፍ ባለስልጣናት በጽሕፈት ቤታቸውና በመኖሪያቸው ላይ በተፈጸሙ ጥቃቶች ተገድለዋል። በአገሪቱ ውስጥ በተለያዩ የስልጣን ደረጃ ላይ የሚገኙ በርካታ ፖለቲካዊና ወታደራዊ ባለስልጣናት ባለፉት ዓመታት ጭምር ተገድለዋል። አሁን የተከፈተው ጦርነት ደግሞ ሌሎቹንም የጥቃት ኢላማ አድርጓቸዋል። ለመሆኑ ወሳኝ ከሚባሉት 7 የኢራን ፖለቲካዊና ወታደራዊ መሪዎች መካከል በአሁኑ ወቅት ከጥቃት ተርፈው በሕይወት የሚገኙት ፕሬዝዳንቱ መሱድ ፔዜሽኪያን ብቻ ናቸው። ጦርነቱ 3ኛ ሳምንቱን ባገባደደበት በአሁኑ ወቅት አሜሪካ 2270 ኪሎ ግራም የሚመዝነውን ምሽግ ደርማሽ ቦምብ ጥቅም ላይ ማዋል እንደጀመረች እየተዘገበ ነው። ይህ ቦምብ ከመሬት በታች በተገነቡ ጠንካራ ምሽጎች ውስጥ ያሉ ኢላማዎችን በጥልቀት በመግባት የማውደም ከፍተኛ አቅም ያለው ሲሆን አሁን ጥቅም ላይ መዋሉ ኢራን የደበቀችው የጦር መሳሪያ እንዳለ ጥርጣሬ መኖሩን ያሳያል። የአሜሪካ ጦር በኢራን የባህር ዳርቻ አካባቢ ባሉ የሚሳኤል ማስወንጨፊያዎች ላይ ጥቃቱን መፈጸሙን ያስታወቀ ቢሆንም የትኛውንም አይነት ቦምብ ጥቅም ላይ እንደዋለ ዝርዝር አልሰጠም። ነገር ግን 2 አይነት ቦምቦች እንዳሉ ይታወቃል። እነሱም በጨረር የሚመራው ጂቢዩ 28 እና አዲሱ ዘመናዊ ጂቢዩ 72 የተባሉት ናቸው። በአሁኑ ጥቃት አዲሱ ቦምብ ጥቅም ላይ ሳይውል እንዳልቀረ ይታመናል። ለ3 ሳምንት ያህል አሜሪካና እስራኤል በኢራን ላይ ያልተቋረጠ የሚሳኤልና የአየር ድብደባዎችን እየፈጸሙ ቢሆንም ኢራንን በበኩሏ ያልተቋረጠ የአጸፋ ጥቃት በእስራኤልና በአሜሪካ አጋሮች ላይ እየፈጸመች ቆይታለች። ባለፉት ቀናት የኢራን የሚሳኤልና የድሮን ጥቃቶች ተዳክመው ሊቆሙ ይችላሉ ተብሎ ቢታሰብም አሁንም ከኢራን በኩል የሚሰነዘሩት ጥቃቶች በመካከለኛው ምስራቅ ውስጥ ዋነኛ ስጋት ሆነው እንደቀጠሉ ናቸው። ለዚህም ሊሆን ይችላል አሜሪካ ከመሬት በታች ዘልቀው በመግባት የሚያወድሙትን ከባዶቹን ቦምቦች በመጠቀም የኢራንን የሚሳኤልና የድሮን ክምችቶችን እንዲሁም ማስወንጨፊያዎችን ለመጠቀም የተገደደችው።
የእስራኤል ጤና ሚኒስቴር ባለፉት 24 ሰዓታት ብቻ ኢራን በፈጸመችው ጥቃት ጉዳት ደርሶባቸው ቢያንስ 192 ሰዎች ሆስፒታል መግባታቸውን አስታውቋል። ሚኒስቴሩ እንዳስታወቀው ከተጎጂዎቹ መካከል 4ቱ መካከለኛ ጉዳት የደረሰባቸው ናቸው። 177 የሚሆኑት ደግሞ ቀላል ጉዳት ያስተናገዱ ሲሆን በሆስፒታል ውስጥ ሕክምና እየወሰዱ ነው ብሏል። ቀሪዎቹ 11 ሰዎች ግን በምን ሁኔታ እንዳሉ የታወቀ ነገር የለም። ሚኒስቴሩ በአጠቃላይ ጦርነቱ ከተጀመረ አንስቶ እስካሁን 3727 ሰዎች ጉዳት ደርሶባቸው የሕክምና ክትትል ማድረጋቸውን ገልጿል። ኢራን ለእስራኤሉ የስለላ ድርጅት ሞሳድ ሲሰልል ነበር የሚል ክስ የቀረበበትን ግለሰብ በሞት መቅጣቷን የአገሪቱ መንግስት የዜና ወኪሎች አስታውቀዋል። ኩሮሽ ኬይቫኒ የተባለው ግለሰብ በሞት መቃጡን በተመለከተ ዜናው ይፋ ሲሆን የቀረበበት ክስና ቅጣቱ የተላለፈበት ሂደት በተመለከተ ምንም ዝርዝር መረጃ አልቀረበም። ነገር ግን ለኢራን አብዮታዊ ዘብ ቅርበት ያለው ፋርስ የዜና ወኪል ባወጣው ዘገባ ግለሰቡ በቁጥጥር ስር የዋለው አሁን እየተካሄደ ካለው ጦርነት ጋር ሳይሆን ባለፈው ዓመት ሰኔ ወር ላይ እስራኤልና ኢራን ለ12 ቀናት የቆየ ጦርነት ባካሄዱበት ጊዜ ነው። የሰብአዊ መብት ድርጅቶች የስለላ ክስ የሚቀርብባቸው ሰዎች ራሳቸውን የመከላከል መብታቸውን ኢራን እንደማታከብርላቸውና ነፃ የሆነ የፍርድ ሂደት እንደማይካሄድ ይከሳሉ። በተጨማሪም የኢራን እስላማዊ ሪፐብሊክ መንግስት የሞት ቅጣቶችን በስፋት የሚፈጽመው በተቃዋሚዎቹና በህዝቡ ዘንድ ጭቆናንና ፍርሃትን ለማንገስ ነው ብለውም ይከሳሉ። ይህ በእንዲህ እንዳለ አሜሪካ በሆርሙዝ የባህር ወሽመጥ አቅራቢያ የሚገኙ የኢራን የሚሳኤል ጣቢያዎችን ደብድባለች።